በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚህች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። ይህስ እንደምን ነው ብሉ ከባልንጀራው ከኤስድሮስ ጋር ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት ሞተ። ቅዱስ ጻናም በእስር ቤት ቀረ። የሀገረ ፈርማ መኮንን ታሰረ። በእርሱም ፈንታ ሌላ መኮንን ተሾመ። ያንም መኮንን የክብር ባለቤት የሆነ የኢየሱስ ክርስቶስ ስም የሚጠራ ክርስቲያን ሁሉ እንዳያስቀር ከሃዲው ንጉሥ አዘዘው። ስለ ቅዱስ ጻናም እርሱ ከጭፍራ አለቆች ውስጥ እንደሆነ ጽኑ ስቃይም እንዳሰቃዩትና ከዓላማውም እንዳልተመለሰ በነገሩት ጊዜ የከበረች ራሱን ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነት አክሊልንም ተቀበለ። የቅዱስ ጻና እናቱም ቅዱስ ኤስድሮስ ሰማዕት በሆነ ጊዜ አስቀድማ እንዳየች አሁንም ብርሃናውያን መላእክት የቅዱስ ጻናን ነፍስ ሲያሳርጓት አይታ ለሰው ነገረች። ምእመናንም ስጋውን ወስደው ገንዘው ሰምኑድ በሚባል አገር ከባልንጀራው ከኤስድሮስ ጋር አኖሩት። በውስጧም እስከዛ ድረስ በዓል ይደረግላቸዋል። ወደ እርሷም በእምነት ለሚመጣ ታላላቅ ድንቆች ታምራቶች ይታያል። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ለእግዚአብሔርም ምስጋና ይሁን። ሰላም ለጻና ዘአንሃ አይጹቆ በነቃ አይምሮ ተሐጺኖ ወበጠለ ጥበብ ልሂቆ ስጋሁ ቀበሩ ምስለ ስጋ ኤስድሮስ በተላጽቆ ወነፍሶ አይረጉ መላእክት በዚህ ፈጸመ ጻይቆ እንዘያነክሩ ጥብአቶ ወጽድቆ። ዳግመኛም በዚህች ቀን ለአባቶች ሊቃነ ጳጳሳት 65ኛ የእስክንድርያ ሊቀ ጳጳስ አባ ስንትዩ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን በበጎ ስራ በገድል ተጠምዶ አድጎ በዚያ ገዳም አበምኔት ሆኖ ተሾመ። ከዚህ በኋላ ሕዝቡና ኤጲስቆጶሳቱ መርጠውት በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ነገስታት ታላቅ ችግርና ሐዘን ደረሰበት። ይህም በእርሱ ዘንድ ምንም ያልኖረውን ሊሰጣቸው የሌለውን ብዙ ገንዘብ ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔርም በእጆቹ ብዙ ድንቆች ታምራቶችን አደረገ። ብዙዎችን ጭንቅ ከሆነ ደዌያቸው አድኗቸዋልና ከሰዎችም ላይ ሰይጣናትን አስወጥቷልና። በሀገረ መዩጥ ላይ በጸሎቱ ዝናምን አዝንሟልና። እነርሱም ዝናምን ከማጣት የተነሳ ወንዞቻቸው ጉድጓዶቻቸው ሁሉ ደርቀው ከረሃብና ከውሃ ጥም የተነሳ ለሞት ተቃርበው በታላቅ ረሃብ 3 ዓመት ኖረዋልና። በሰማዕቱ ቅዱስ ሚናስ ቤተ ክርስቲያን በዓልን ሊያከብሩ ደረሳቸው። በደረሰ ጊዜ የዚያች ሀገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውንም ስርዓት ከፈጸመ በኋላ ፍጥረቶቹ ይቅር ይላቸው ዘንድ ይራራላቸው ዘንድ ወደ ጌታችን ለመነ። የፀሐይ መግቢያም በሆነ ጊዜ ዝናብ ማንጠብጠብ ጀመረ። ከዚያ በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ ባለጸጋ ሆይ ሕዝብህን ልትራራላቸውና ልትምራቸው ብትወድ ባለጸግነትን በብዙ ቸርነትን ከበረከት ልትምራቸው ብትወድ በለጋስነትህና በብዙ ቸርነትህ ከበረከትህ ይበሉና ይጠግቡ ዘንድ በፍቅርህና በምሕረትህ ዓይን ተመልከታቸው። ይህንም ብሎ የንዋሙን ጸሎት ሲጸልይ ወደ ምኝታው ገብቶ ሁለተኛም ወገኖችን ያስባቸውና ይመራቸው ዘንድ ወደ እግዚአብሔር ለመነ። ወዲያው ታላቅ ነጎድጓድና መብረቅ ሆነ። ብዙ ዝናብም ዘንቦ ጉድጓዶችና ኩሬዎች ሁሉ ሞሉ። የተክል ቦታዎች ሁሉ ረኩ። ረሃብ በሆነባቸው በእነዚያ 3 ዓመታቶች ፈንታ በዚያ ምድር 3 ዓመት እንደመላ ኖረ። አራተኛውም በአስቄጥስ አረቦች በተሰበሰቡ ጊዜ በዚያ የሚኖሩ መነኮሳት ይገድሏቸው ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው መጣ። መስቀሉንም ባዩ ጊዜ ወደ ኋላ ተመልሰው ሸሹ። በማንም ላይ ከቶ ጉዳት አላደረሱም። ደግሞ በትምህርቱ ከአገሩና ከመንገቡ ውስጥ ክህደትና ኑፋቄ አስወገደ። በዚያን ጊዜ ስለኛ መከራ የተቀበለ ትስብእት ብቻውን ነው አምላክ አይደለም የሚሉ ነበሩና። ይህም አባት ስንትዩ በከበረ በታላቅ ጾም ወራት መልእክትን ጽፎ ለሀገሩ ሁሉ ላከ። በውስጧም እንዲህ የሚል እያስተማረ ስለኛ መከራን የተቀበለ እግዚአብሔር ቃል በስጋ ነው። ከተዋህዶ በፊት ሁለት የነበሩ በተዋህዶ አንድ ባሕርይ ስለሆነ አንዲት ሰዓት ወይም የዓይን ጥቅስ ያህል ከቶ አልተለያዩም። በመከራ ጊዜ ወይም በሞት ከመለኮቱ ያልተለየ እርሱ አካላዊ ቃል በስጋም ስለኛ መከራን ተቀበለ። ይህችን መልእክት በሀገር ሁሉ ባነበቡ ጊዜ የክርስቲያን ወገኖች ታላቅ ደስታ ደስ አላቸው። እሊያ የሳሱስም ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን መቆረጥ የሚገባቸው የተሳሳቱ የመለኮት ባሕርይ ሞተች የሚሉ ሰዎች ተገለጡ።
እሊህም የብልንያ ሀገር ሰዎችና ኤጲስቆጶሳቸውም ነው። ይህ አባት ይህን የእብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ። የእግዚአብሔር ባህሪው አትመረመርም፣ የማትዳሰስ የማትታመም ናት። እግዚአብሔር ቃል ለእኛ ነስቶ ያለመለየትና ያለመቀላቀል ከመለኮቱ ከአዋሃደው ከሰውነቱ ባህሪ በቀር ሕማምን አታስገባም። ሁለተኛም በውስጧ እንዲህ አለ። እኛ መከራ የሚቀበል ከስጋው እግዚአብሔር ቃልን አንለየውም፣ በመከራውም በስራውም ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛ መለኮቱ በባህሪ የማይታመን የማይሞት እንደሆነ ከመለኮት ሳይለይ ስለኛ መከራ ተቀብሎ ሞተ እንጂ። የመልእክቱም ደብዳቤዎች ወደ እነዚያ ሰዎች ደርሰው በአነብቧ ጊዜ ከስህተታቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ከኤጲስቆጶሳቶቸውም ጋር ወደዚያ አባት ወደ ሊቀ ጳጳስ ስንትዩ ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውንም በደላቸውንም ይተውላቸው ዘንድ ለመኑት። እርሱም ትእዛዛቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናቱ በሕዝቡ ፊት እንዲሰግዱ አዘዛቸው። እንዳዘዛቸውም አደረጉ። በደላቸውንም ተወላቸው። ይህም አባት አብያተ ክርስቲያናትን ስለማነጽ የስደተኞች ቦታዎች ስለማዘጋጀት ብዙ የሚያስብ ሆነ። ከዚያም የሚተርፈውንም ለድሆችና ለምስኪኖች ይሰጣል። መልካም ጉዞንም በመጓዝ እግዚአብሔርንም አገለገለው። በሰላምም አረፈ። የሹመቱም ዘመን 15 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት በአባ ስንትዩ ጸሎት ይማረን ለዘላለሙ አሜን። ሰላም ለስንትዩ ሊቀ ጳጳሳት አያል ዘሰደደ ጸረ በበትረዲሁ መስቀል ወረከበት ፈውሰ በዘዚአሁ ትንባል መጠነ 3 ዓመት እንተደወየት ደወል በሃጢቆሙ ለዝናም ወጠል። በዚች ቀን ደብረ ሲና የከበረችበት የአባ ይድራ መታሰቢያ ሆነ። ክብር ጌትነት ገንዘቡ ለሆነ ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። ሚያዝያ 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ጻና ሰማዕት፣ አባ ስንትዩ ሊቀ ጳጳሳት፣ አባ ይድራ የደብረ ሲና ቅዳሴ ቤት። ወርሃዊ በዓላት፦ ቅዱስ ተክለ ሃይማኖት፣ ቅዱስ አጋቢጦስ ጻዲቅ፣ ቅዱስ ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመራስ፣ ቅዱስ አብላሪዎስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ አቡነ ዘዮሐንስ ጻዲቅ ኢትዮጵያዊ። ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና፣ እነርሱም ከዓለም ናቸው። ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔር የሚያውቀው ይሰማናል። ከእግዚአብሔር ያልሆነ አይሰማንም። ዛቅረብኩ ማይሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩፈ እምለአብኡ ቡላን ተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግላሊ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንኩስ ሕፃን ለዘጻፎ ምክርታስ ወለዘ አጻፎን ዘይደርስ ለዛንወል ተርጎም በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ሁሉም ባይ ሰወረ ይማረነ ኢየሱስ ክርስቶስ ሰወረ ይማረነ ኢየሱስ ክርስቶስ ሰወረ ይማረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ ሚእዜ ወስከዳለም ወስከዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት